እኛ እውነት በገንዘብ ነው የታጠበው። ይሄው መስቀላችን ክርስቲያኖች ነን። ደም የፈሰሰበት መስቀል ነው። ይሄው በጌታ በኢየሱስ ክርስቶስ ስም እንምላለን። አንድ ገንዘብ አንዲት ብር ሌላው ቀርቶ 30ና 40 ሲደገስ ለገንዘብ እንስጥሽ ወይ ሲሉኝ ነው እኔ አልፈልግም። እኔ በራሴ በህይወት እስከ ህይወት ፍጻሜ እስካለው ድረስ ለወንድሜ አላንስም። ባጣ ቆሎ እሰጥለታለሁ አልፈልግም እኔ ያልኩትኝ። እሷ ግን ሁሉን ነገር ከኮሚቴው ተጠብቅ ነበረ። ብዙ ነገር ራሱ ከሄደ በኋላ ውስጥ እዛ ብር ከተሰበሰበ በኋላ ራሱ እዛ እስቲ ልካ እንኳን ለዚህ ልጅ ነፍስ ይማር አላስባለችለትም። ሁሉን ነገር ከኮሚቴ ይጠብቁ ነበረ ያደርጉ ነበረ። እነሱ ገንዘብና ገንዘብ ብቻ ነው ፍላጎታቸው የነበረው። ለዚህ ነው ኮሚቴውን ይዘው የነበረው። ኮሚቴዎቹ ደግሞ እንግዲህ አላቅም ምን እንደሆነ ችግሩ ብቻ አላቅም። እነሱ በሙሉ ይሄ በህይወት ተከፍቷል። ከዛ በኋላ ደግሞ እኛ በህይወት ያለን ሰዎች ነን፣ ነፍስ ያለን ሰዎች ነበር። እዛ ጋር ነገሮች ሁሉ ሲደባበሱ ነበር። ለምን ይሆናል? ለምን ይደረጋል? እኔ ይሄ ልጅ ነፍስ ይማር አላለችውም፣ አትቀብርም ብያለሁ። አትቀብሪያትም እዚህ ብዬ። የነጻነት ወርቅነህ ጉዳይ እያደር ብዙ ነገሮች እየወጡበት ይገኛሉ። እህቱ መሰረት ወርቅነህ ለሁለተኛ ጊዜ የምለዋለኝ ብላ ስትወጣ ሌላኛዋ መሰረት የምትባል ሰራተኛው የቤት አጋዡ ነበርኩኝ ያለች ሴት ደግሞ ነገሩን የበለጠ አውቃለሁ በማለት ተናግራለች። የእሷ ንግግር ጉዳዮችን የበለጠ እንዲወሳሰቡ አድርጓል። እና ሚስቱ ደግሞ የእሷን ድምፅ የእሷን አፍ ትሰማለች። ታውቂያለሽ፣ ኢቭን ደስተኛ አይደለም ልጁ። እህቶቹ ያሉት እኔ በደንብ ስለማቅ ነው ገብቼ ማለት ነው። እህቶቹ ያሉት ትክክል ነው፣ ምንም ጥፋት የለባቸውም። ለምን እኔ በደንብ ስለማቅ ማለት ነው። ስለነዚህ የመጨረሻ የዋህ ነው፣ ምስኪን ነው ባለው ነገር። ኢቭን እንደተባለው እንኳን እዚህ እየሰራ ነው ወደዛ የሚልክ ብር ማለት ነው ለእህቶቹ። እና እሷ አትወደውም። በቃ በምን ቀን አገኘችብኝ። ኢቭን እህቱ የቀን አባት አለ ነጻነት ዱላ አላረፈበትም እንጂ ነፍሱን ስጋውን ቦጫጭቀው ነው የገደሉት ብላለች። ጊዮርጊስ ቤተክርስቲያን ከጎንደር ጠፍቼ መጥቼ ቆሜ ከጓደኛው ጋር ሲሳለም መጥቶ አየኝና ምን ሆነሽ ነው ብሎ በቤት አጋዥነት ስሪኝ አለኝ። ኒው ኤራ የሚባል የግል ትምህርት ቤት ጭምር ከፍሎ አስተምሮኛል። ወላይታ የሚረዳቸው ልጆች ጭምራሉት። አማቹ ግን እጅግ ክፉ ሰው ናቸው። ልጄን የትኛው ሰዓት ነው ያገኘብኝ ብለው ሁሌ ቤት ውስጥ ያማራሉ። ቤት ውስጥ ጓደኞቹ ሲመጡ ደስ አይላቸውም። ምግብ ሰርተሽ ይዘሽልኝ ነይ ሲለኝ እንኳን ሴትዮዋ ደስተኛ አልነበሩም። ስድብ ነበር የሚሳደቡት ማለት ሰራተኛዋ አውቃለሁ የምትለውን እውነት ተናግራለች። እንደገና ደግሞ እነዚህ አርቲስቶች በደንብ ይመጣሉ እኛ ቤት እና እነሱም እኛ ጋር ስለሚመጡ እኔ ጋር ስለሚበሉ በትልቁ ሳህን ይዘሽ ነይ ይለኛል ማለት ነው። በዛ ምግብ ስሰራ አማትየዋ ክርስቶስ ምስክሬ ነው፣ ይሄ ለማህተቤ ነው፣ ይኸው ጾም ነው አሁን እኔ ለእናንተ ብዬ አይደለም። ከዛ ይህንን ምግብ ይዤ ሲሄድ ማለት ነው በጣም ነበር የምትቆጣኝ ማለት ነው። አመት አልሰራውም እውነት ለመናገር አዛ ቤት። መጀመሪያ ትላለች መሰረት የተሰኘችው የነጻነት ወርቅነህ ሰራተኛ ነበርኩ 1 ዓመት ገደማ ያለችው ሴት መጀመሪያ አዲሱ ገበያ ነበር ተከራይቶ የነበረው። እኔ የልጁ ሞግዚት ጭምር ነበርኩኝ። ጁስ ቤት ነበረው። መጠጥም ጭሳጭስም አይጠቀምም ነበር። ያኔ እኔ ያውቀዋለሁ። በሚስቱ በላይ ግን የሚስቱ እናት ክፉና ወንድሞቹና እህቶቹ ውሸት እንዳላወሩ እኔ ምስክር ነኝ። የሚስቱ እናት ጥሩ ሰው አይደለችም ብላለች። እህቱ መሰረት ወርቅነህ ዛሬ ደግሞ ብቻዋን ብቅ ብላ ሌሎች ያልተሰሙ ነገሮችን ጨምራለች። ሚስቱ ወንድሜን አትቀብረውም ብዬ ነበር፣ ወንድሜ ቀብር ላይ እንዳደርሽን ብያት ነበር፣ በኋላ በሰዎች ነው እሺ ብዬ ቀብሩ ላይ የተገኘችው ብላለች የነጻነት እህት። እስቲማር አላለችውም፣ አትቀብርም ብያለሁ፣ አትቀብሪያትም እዚህ ብዬ በስንት መከራ ነው እሺ ብዬ ለስለስ ብዬ። ምክንያቱም ሌላ ሰው ቢሆን ኖሮ እነዚህን ሰዎች ደብድቦ ነው ከዛ የሚያስወጣቸው የነበረው። እኛ ግን ጨዋን መሰረት ምግብ መተኛ ያጣ ነበር። ነጻነት የሚተኛበትና የሚበላው ጭምር ያጣ እንደነበር ማስረጃዎች አሉኝ። ህዝቡ ለምን በሚዲያ ወጣችሁ ላለን እንደውም እኛ ጨዋ ያሳደገንን ሌላ ሰው ቢሆን እነዚህን ሰዎች ነጻነት ላይ እንዳደረጉት ነገር ደብድቦ ነበር የሚያስወጣቸው። እኛ ግን ከአቅም በላይ
ብዙ መናገር የማንፈልጋቸው ብንናገርና ማስረጃዎችን ብናሳይ ሰው ጠንበርኩሳቸውን የሚያወጣቸው ያየናቸው ቆሻሻ ነገሮች አሉ። እነሱ ሰው አይደለም ድመት የሞተባቸውም አይመስሉም ነበር። ነፃነት ወርቅነህ ዱላ አይድረስበት እንጂ ከፎቅ ተወርውሮ አይሙት እንጂ የሞተው እንደ ቀነኒ ነው። ነፍሱና ስጋውን በልተውት ተገፍቶ የሚበላው የሚተኛበት አጥቶ ነው። በየፀጉር ቤቱና በየስቲም ቦታዎች ነበር ባገኘው አጋጣሚ የሚተኛው። ነይ ወንድምሽ እንዳይሞት ነይና ውሰጂው እዚህ ተኝቷል እያሉ ብዙዎች ስልክ እየደወሉልኝ ሄጄ አምጥቼዋለሁ። ለዚህ የፎቶ ማስረጃ ጨምራለኝ። በቤት ውስጥ ሰላም አልነበረውም። እንደውም እንደ ሰውም አይቆጥሩትም ነበር። ይሁን ብለን ለልጆቹ ብለን ገንዘብ ይሰብሰብ ባልን ጭራሽ ወንድማችን ላይ ሞቶም የሚደረገውን ስንመለከት ከአቅማችን በላይ ሆነ። ማስረጃውን አውጪ ካላችሁኝ አውጣለሁ። የሚስቱ እናት አይደለም ሊንከባከቡት ይቅርና ቤቱ እንዲተኛ ራሱ ያደረጉትም ነበር። ፀጉር ቤትና ስቲል ቤት የሚሄድባቸው ሰዎች ለዚህ ምስክር ናቸው። እየተኛ ሲያስቸግራቸው አረ ልጁ አይተኛም ወይ በቤትስ አይተኛም እዚህ እየመጣ እየተኛ ነውና ምን ሆኖ ነው እባክሽ ነይ እየተባልኩ ይጠራ ነበር። ነይ እንዳይሞትብን ውሰጂው እያሉ መተኛ እንኳን አጥቶ ነበር። ይህንን ሁሉ ችሎ የኖረው ወንድማችን ልጆቹ እንዲረዱ ሞክረናል። ግን አሁን በሞቱ ላይ እየተዘባበቱ ነው። ይህንን ማየት አንችልም። ይህንን ካገኘች በቂ ነው። ከዚህ በላይ ገንዘብ መሰብሰብ የለበትም ብላለች። እነዚህ ሰዎች ይበቃቸዋል። ይህን ያህል ካገኘች በቂ ነው። ከዚህ በኋላ ገንዘብ አይሰብሰብበት ነው ያልነው። በቃ ያልነው ምክንያቱም በዙሪያው ያሉ ሰዎች ስናያቸው አስመሳይና ውሸታሞች ናቸው እና ይሄን ልጅ እንደገና ከሞቱም በኋላ በስሙ ሊጠቀሙበት ስለፈለጉ ነው። እንዲሁም እኛ በገንዘብ ምክንያት አይደለም የተጣላ ነው። እኛ በነፃነት በኩል ምንም አይነት ገንዘብ እንዲሰጠን አንፈልግም። እንኳን ገንዘብ ወንድማችንንም አተነዋል። ሰዎች ገንዘብ እየፈለጉ ነው ላሉን እኛ ምንም በነፂ ስም ገንዘብ አንፈልግም ብላለች። አለ ይሄ ልጅ እኮ ዱላ አላረፈበት እንጂ ነፍሱን ስጋውን ሁሉ ሲቦጫጭቁት የነበሩ ሰዎች ናቸው። ላቡን እንዲያርጎ የሰራውን ሲወስዱ ነበረ። ችግር የለውም እሱ ግን ሰላም ሲሰጡት አልነበረም። ታሞ እንኳን እግዚአብሔር ይግደል ያላለችው ሴት እየሆነች እኮ እና ምንድን ነው የምትሉት? እኛ እናንተ እንድትፈርዱን አይደለም፣ ነፍሴ እኔ እንድታርፍ ስለመፈልግ ነው። የእሱን ስራዎች ግን ለመውረስ እየሞከሩ ያሉ ሰዎች አሉ እና አስናቀ በተለይም ከጀርባው ብዙ ሴራ እየሰሩ እንደሆነ ነው እህቱ መሰረት የገለጠችው። በስም የራሳቸውን ጥቅም እያራመዱ ነው። በሱ ስም በጀርባ ብዙ ነገሮች የተሰሩ ነው። እናንተ ስለማታውቁ ነው። ይህንን ግን እኛ እንታገስም። ወንድማችን እስካሁን የሰራው ነገር ሁሉ ሲወሰድበት ዝም ብለን አናይም። ምንም ነገር እንዲኖረው አይፈለግም ነበር። እኛ ጋር ከመጣ በኋላ ነው መኪና እንኳን እንዲገዛ ያደረግነው ያለችው። ብዙ ያልተናገርናቸው ነገሮች አሉ። የወንድማችን 40 የደገስነው ራሳችን ነን። ገንዘብ እንስጥሽና 40ውን ደግሺ ወይም 40ውን አውጪ ሲሉኝ እምቢ አልፈልግም። ወንድሜ በህይወት እያለው ባጣ እንኳን ቆሎም ቢሆን ሰጥቼ እዘክረዋለሁ፣ ነፍሴ ማላስበለለታለሁ በማለት ከራሴ ሁሉም ነገር ያደረኩት። ምንም ነገር ከሌላ ሰው አልፈልግም። እሷ ግን ማለትም ሚስቱ 40ው እንዲታሰብ እንኳን አትፈልግም። ሲታመምም ሲሞትም ምንም አልመሰላትም። ለ40ው እንኳን የሆነ ነገር እንዘክር፣ በስሙ የሆነ ነገር እናርግ፣ እናብላ፣ እናጠጣ እንኳን አላለችም። ይህ ሐሳብ የላትም። የምታስበው ስለ ራሷ ብቻ ነው ብላለች። አሁን የህዝቡ ልብ ለሁለት የተከፈለ ሲሆን የምንወደው ነፂ ያለፈ እሱ እንደዚያ ታሞ የሚዲያውን ጦርነት እንደማይፈልገው አንደበቱ ተያይዞ ተናግሯል። እናንተም እህት ወንድሞቹ ልጆች አሏችሁ፣ የሱም ልጆች አሉ። በእናንተ ጦርነት ምክንያት ልጆቹን አትለያዩአቸው። መጀመሪያ መልካም እናቷን መናገርሽ ክፉ የለውም፣ መልካም ልጅ ማለትሽ ክፋት የለውም። እውነት መልካምነቷ እንደሚባለው ትክክል ሳይሆን መጥፎ ከሆነች ደግሞ ፈጣሪ ያያል፣ የእጇን ታገኛለች። ፍርድ ከሱ ነው። ለሚዲያ ሲሳይ ከመሆን ውጪ ምንም አታተርፊም። ክፉ ነገር አትናገሪ። ልጆች አሏችሁ። ሚዲያ ላይ ያለ ነገር መቼም አይጠፋም። ትርፉ ጸጸት ነው። ነፂም ይሄን አይፈልገውም ነበር። ምንም ሳይፈጠር አትቋሰሉ በማለት ሁለቱም እንዲረጋጉ የገሰጹ በርካቶች አሉ።
በተቃራኒው ልጆች የምትሉ ሰዎች ምን ብትሉ ሚስቱ ጥሩ ሴት አይደለችም፣ አሜሪካ ተቀምጣ ለምን ይለመንላታል፣ ልጆቹም ትልልቅ ናቸው፣ ጡት አይጠቡም፣ ትውጣና ትስራ። የነፂ ወንድሞችና እህቶች እውነትም ጨዋ ነው ያሳደጋችሁ። የተጎዳችሁት እናንተ ናችሁ፣ እህት ወንድሞቹ ናችሁ። እዚህ ጋር የሚንጫጫው በባል ቤተሰብ ቤታቸው ውስጥ እየተቃጠሉ የሚኖሩ እንጂ ህሊና ያለው ሰው ወንድማቸውን ለቀበሩ ሰዎች ያም ጥሩ ባልነበረ ሰው ግፍ ተሰርቶበት ቀብር ላይ ተሸፋፍና ቲያትር የምትመስል ሙድ ይዛ ለነበረች ሴት ክርክር አያስፈልጋትም። ታሳፍራለች። ልቧ ጭራሽ እሱ ጋር የለም። ክፉ እንደሆነች በለቅሶ በቀብር ላይ ያሳየችው ሁኔታ በቂ ነው። እኛ ከዚህ ያውቀናል። እናንተ የእግር እሳት ሆኖባችሁ ነው። አይፈረድባችሁም። ወንድም መከታ ነው። ያጣችሁት እውነት ነው። ሐሰትም ቢሆን እንኳን ለራሳችሁ ነው ኃጢአቱ። የነፂ ነገር አንጀት ይበላል። ምን ቃል ያጽናናችኋል? ሰው አንደበቱ ዘመዱ ጓደኛው መስሎ ቀባሪ ሰው ሞልቷል። ሁሉም ለመቅበር ነው የሚሮጠው። በሰፈሩት ቁና መሰፈር አይቀርም በማለት እህቱና ወንድሞቹን የደገፉም አሉ። በተቃራኒ ደግሞ ከሁለቱም ወገን ያልሆኑ ቁጭ ብለን ካደመጥናችሁ ድራማችሁ ቀጣይ ነው። ኃይል ያጣችሁ ለምናችሁ ሐሳባችሁ ሲሞላላችሁ ምናልባትም በክፍፍሉ ተጣልታችሁ ይሆናል። ገበናችሁን በአደባባይ አሳልፋችሁ የምትሰጡት የሰበሰባችሁትን በሰላም መጠቀም ካቃታችሁ ለተቸገረ ሰው ስጡ። እሱ እያለ ወንድምነቱ አልገባችሁም ነበር። ስታጡት ትዝ አላችሁ። ሄዷል፣ ከእንግዲህ ከየት ይምጣ ማለት የወቀሷቸው በርካቶች ናቸው። አሁንም በነፃነት ወርቅነህ ጉዳይ ብዙ ምስጢሮች መውጣታቸውን ቀጥለዋል። እሱ ግን በሕይወት እያለ እነዚህ ነገሮች እንዳይሆኑ ታግሏል። ዝምታን መርጦ ኖሯል።